ዛሬ 5 በይርጋ የማይታገዱ የፍትሐ ብሔር ጉዳዮችን እነግራችኋለሁ። እስከ መጨረሻው ድረስ እንድትከታተሉ እጋብዛለሁ። ሰላም ክቡራትና ክቡራን የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። ዛሬ እንግዲህ በይርጋ የማይታገዱ የፍትሐ ብሔር ጉዳዮችን ነው እምነግራችሁ። ከብዙ በይርጋ የማይታገዱ የፍትሐ ብሔር ጉዳዮች ውስጥ ዛሬ 5ቱን በይርጋ የማይታገዱ የፍትሐ ብሔር ጉዳዮችን ነው እምነግራችሁ። ለዚሁ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። እስከ መጨረሻው ድረስ እንድትከታተሉ እጋብዛለሁ። እንግዲህ ወደ ቻናል ቤተሰቦች ሁሉም የፍትሐ ብሔር ጉዳይ በይርጋ አይታገድም። በተለያዩ የፍትሐ ብሔር ሕግ ድንጋጌዎች ላይ የተወሰኑ ቢሆኑም በይርጋ የማይታገዱ የፍትሐ ብሔር ጉዳዮችን ተደንግገው እናገኛለን። ከነዚህ ውስጥ ነው እንግዲህ ዛሬ 5ቱን አንድ በአንድ በአጭሩ እምነግራችሁ። የመጀመሪያው በይርጋ የማይታገደው የፍትሐ ብሔር ጉዳይ የማይንቀሳቀስ ንብረት የመፋለም ክስ ነው ማለት ነው። እንግዲህ የማይንቀሳቀስ ንብረቱን አስመልክቶ የሚቀርብ የመፋለም ክስ በይርጋ የማይታገድ ለመሆኑ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 10 የሰበር መዝገብ ቁጥር 43600 ላይ በሰጠው አስገዳጅ የሕግ ትርጉም የመፋለም ክስ በይርጋ እንደማይታገድ አስገዳጅ የሕግ ትርጉም ሰጥቷል። እዚህ ጋር ትኩረት ሊሻው የሚገባው ነጥብ ውድ የቻናል ቤተሰቦች የማይንቀሳቀስ ንብረትን በተመለከተ ሌሎቹን ጉዳዮች በተመለከተ ይሄን የማይጨምር መሆኑ ነው። ለምሳሌ የሽያጭ፣ የውርስ፣ የመሬት እና የተለያዩ ከማይንቀሳቀስ ንብረት ጋር የተያያዙ ክርክሮች ወይም ጉዳዮች እንደየጉዳዩ አግባብ የጉዳዩን እንደሚገዛው ሕግ በዛ ሕግ መሰረት የሚገዙ ይሆናሉ ማለት ነው። ስለዚህ የማይንቀሳቀስ ንብረትን ለማስመለስም ይሁን አጠቃላይ ከማይንቀሳቀስ ንብረት ጋር በተገናኘ የመፋለም ክስ በይርጋ እንደማይታገድ ይህ የሰበር ሰሚ ችሎት የሰጠው አስገዳጅ ትርጉም ይናገራል ማለት ነው። ከዚህ በተጨማሪ የፌዴሬሽን ምክር ቤት በፌዴሬሽን ምክር ቤት መዝገብ ቁጥር 67/2011 ላይ ሰኔ 3 ቀን 2012 በሰጠው ህገ መንግስታዊ ትርጉም ይህንን የሰበር አስገዳጅ ውሳኔ መሰረት በማድረግ የማይንቀሳቀስ ንብረት የመፋለም ክስ በይርጋ የማይታገድ መሆኑን ወስኗል ማለት ነው። ስለዚህ የመጀመሪያው በይርጋ የማይታገድ የፍትሐ ብሔር ጉዳይ የማይንቀሳቀስ ንብረት የመፋለም ክስ መሆኑን ማወቅ ያስፈልጋል። ሁለተኛው በይርጋ የማይታገድ የፍትሐ ብሔር ጉዳይ ውድ የቻናሌ ቤተሰቦች የውርስ ሀብት የድርሻ ክፍፍል ጥያቄ ነው። ማንኛውም ሰው በፍትሐ ብሔር ጉዳይ የውርስ ሀብቱ በሕጉ በተቀመጠው ጊዜ ተጣርቶ የተቀመጠ ወራሽ ማንኛውም ወራሽ የውርስ ሀብት ክፍፍል ዳኝነት መጠየቅ ይሄ በይርጋ የማይታገድ ስለመሆኑ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 10 ሰበር መዝገብ ቁጥር 38/533 ላይ አስገዳጅ የሕግ ትርጉም ሰጥቷል። በኢትዮጵያ ውስጥ በተለይ ደግሞ አሁን ላይ በተሻሻለው የፌዴራል የፍርድ ቤቶች ማቋቋሚያ አዋጅ ቁጥር 1234 ላይ ከ5 ያላነሱ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ዳኞች የሚሰጡት ማንኛውም ውሳኔ በኢትዮጵያ ማንኛውም የክልልም ይሁን የፌዴራል ፍርድ ቤቶች አስገዳጅ እንደሆኑ ተደንግጓል ማለት ነው። በዚህም መሰረት እንግዲህ የተለያዩ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔዎች አስገዳጅነት ስላላቸው የተሰጡ ከሆነ በማንኛውም የክልልም ይሁን የፌዴራል ፍርድ ቤቶች ገዢ መሆናቸው መታወቅ አለበት ማለት ነው። ስለዚህ የውርስ ሀብት የድርሻ ክፍፍል ጥያቄ በማንኛውም ሰዓት የሚቀርብና በይርጋ የማይታገድ የፍትሐ ብሔር ጉዳይ መሆኑን ማወቅ ያስፈልጋል። እንግዲህ ወደ ቻናሌ ቤተሰቦች እዚሁ ጋር ትኩረት ሊሰጠው የሚገባው ጉዳይ የውርስ ሀብት የድርሻ ክፍፍል ጥያቄ በይርጋ የማይታገደው ያለው የውርስ ሀብት ተጣርቶ የእያንዳንዱ ወራሽ ድርሻ ተጣርቶ ተለይቶ የተቀመጠ ሲሆን ብቻ መሆኑን ማወቅ ያስፈልጋል። ከዚህ ውጪ ግን የውርስ ሀብት ክፍፍል ጥያቄ ውርሱ ካልተጣራ መጠየቅ እንደማይቻል ማወቅ ያስፈልጋል። ነገር ግን የእያንዳንዱ ወራሽ ድርሻ ተጣርቶ ተለይቶ ተቀምጦ ማንኛውም ወራሽ የውርስ ሀብት ክፍፍል ዳኝነት መጠየቅ በይርጋ የማይታገድ መሆኑን
ማወቅ ያስፈልጋል። ሶስተኛው በይርጋ የማይታገድ የፍትሐ ብሔር ጉዳይ በአደራ ማንኛውም ሰው በአደራ ዕቃውን ለሌላ ሰው ሲሰጥ ይሄኛውም በአደራ የሰጠውን ዕቃ ከአደራ ተቀባዩ ለማስመለስ የሚያቀርበው ክስ በይርጋ አይታገድም ማለት ነው። ስለዚህ በዕዳ የሰጠውን ዕቃ ከአደራ ተቀባዩ ለማስመለስ የሚቀርብ ክስ አደራ ተቀባዩና አደራ ሰጪ ዕቃው በአደራ ሲቀመጥ የመመለሻ ጊዜውን ወይም ደግሞ አደራ ተቀባዩ የሚጠበቅበትን ጊዜ ካላስቀመጡ የይርጋ ጊዜ የሌለው መሆኑን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 10 የሰበር መዝገብ ቁጥር 48048 ላይ የሰጠው አስገዳጅ የሕግ ትርጉም ይናገራል ማለት ነው። እንግዲህ ወደ ቻናላችን ቤተሰቦች እዚሁ ጋር ማወቅ ያለባችሁና መረሳት የሌለበት ነጥብ ማንኛውም ሰው የሰጠውን ዕቃ ከአደራ ተቀባዩ ለማስመለስ የሚቀርብ ክስ በይርጋ የማይታገደው በአደራ ሰጪውና በአደራ ተቀባዩ ዕቃው የሚመለስበት ጊዜ በጊዜ ተወስኖ ያልተቀመጠ ወይም ደግሞ ሁለቱ ሰዎች የመመለሻውን ጊዜ ያላስቀመጡ ከሆነ ብቻ ነው ማለት ነው። ነገር ግን አደራ ሰጪውና አደራ ተቀባዩ ሁለቱም የመመለሻ ጊዜውን ከተስማሙና ውላቸው ላይ ካስቀመጡ በዛ ጊዜ በዛው አግባብ ዕቃው የሚመለስ ይሆናል ማለት ነው። አራተኛው በይርጋ የማይታገደው የፍትሐ ብሔር ጉዳይ ህገወጥ ውል ነው። እንግዲህ ወደ ቻናላችን ቤተሰቦች ተዋዋይ ወገኖች በአንድም ይሁን በሌላ ምክንያት ህገወጥ የሆነ ውል ሊያደርጉ ይችላሉ። ህገወጥ ውል ማለት በህጉ ህጋዊ ባልሆነ መንገድ የተዋዋሉት ውል ከሆነ ወይም ደግሞ የውሉ ዓላማ ህገወጥ ከሆነ ይህን ውል ለማፍረስ ይርጋ የሌለው መሆኑን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 12 የሰበር መዝገብ ቁጥር 43226 ላይ አስገዳጅ የህግ ትርጉም ሰጥቷል ማለት ነው። ለምሳሌ ውድ ቻናል ቤተሰቦች ሁለት ተዋዋይ ወገኖች መሬት ሻጭና መሬት ገዢ ሆነው መሬት መሸጥን በተመለከተ ቢዋዋሉ በህጉ መሰረት መሬት መሸጥ ህጋዊ ስላልሆነ ህገወጥ ስለሆነ ይሄን ውል ለማስፈረስ በማንኛውም ጊዜ የይርጋ ጊዜ ሳይገድበው ለፍርድ ቤት አስቀርቦ ማስፈረስ የሚቻል ይሆናል ማለት ነው። ምክንያቱም ውድ ቻናል ቤተሰቦች ከህጎች ሁሉ የበላይ ህግ ሆነው ህገ መንግስቱ የኢፌዴሪ ህገ መንግስት አንቀጽ 40 ንዑስ አንቀጽ 3 ላይ መሬት አጠቃላይ የኢትዮጵያ መንግስትና የህዝቦች መሆኑን እንዲሁም ደግሞ መሬት የማይሸጥ የማይለወጥ ሀብት መሆኑን ስለሚያስቀምጥ መሬቱ ከዚሁ ድንጋጌ በተቃራኒ የሚሸጡ የሚለውጡ ወገኖች ካሉ ህገወጥ ስለሆነ ህገወጥ ውል ደግሞ በዚሁ የሰበር ሰሚ ውሳኔ መሰረት በይርጋ የማይታገድ መሆኑን ማወቅ ያስፈልጋል። በአምስተኛና በመጨረሻ ደረጃ በይርጋ የማይታገደው የፍትሐ ብሔር ጉዳይ ቀጣይነት ያለው የውል መጣስ ነው። እንግዲህ የውሉ መጣስ ቀጣይነት ያለው ከሆነ ይህን በተመለከተ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 6 የሰበር መዝገብ ቁጥር 28686 በሆነው መዝገብ ላይ በይርጋ እንደማይታገድ ማወቅ ያስፈልጋል። አስገዳጅ የህግ ትርጉም ሰጥቷል ማለት ነው። እንግዲህ ወደ ቻናላችን ቤተሰቦች ይሄ የሰበር ሰሚ ውሳኔ የተሰጠው አመልካችና ተጠሪ መካከል በተደረገ ክርክር ነው። እንግዲህ አመልካች በተጠሪ ላይ ክስ የመሰረተው ለመኖሪያ ቤት የተከራየውን ቤት ወደ ንግድ ቤት የቀየረ በመሆኑ አከራዩ ማለት ነው ይህንን ውሉን መጣስ ስለሆነ ውሉ በፍርድ ተሰርዞ ቤቱን እንዲረከብ ይወሰንልኝ በማለት እንደመሆኑ መጠን የውል መጣስ ተግባሩ ደግሞ በዚህ ቀን ተጀምሮ በዚህ ቀን ቆሟል ለማለት ከውሉ ባህሪ አኳያ የማይቻል ከመሆኑም በላይ አሁንም እየቀጠለ ያለ ተግባር በመሆኑ በእንደዚህ አይነት ሁኔታ ከፍትሐ ብሔር ህግ ቁጥር 1846 መሰረት በማናቸውም ጊዜ ግዴታውን ለመጠየቅ ተገቢ ስለሚሆን ተጠሪ የመኖሪያ ቤቱን ወደ ንግድ ቤት ከቀየሩበት ጊዜ ጀምሮ 10 ዓመት በመቁጠር የፌዴራል መጀመሪያ ደረጃ ፍርድ ቤት ክሱ በይርጋ ቀሪ ሆኗል በማለት ሳይቀበለው መቅረቱና የፌዴራል ከፍተኛ ፍርድ ቤትም ይህንኑ የፌዴራል የመጀመሪያ ደረጃ ፍርድ ቤት ማጽናቱ ከውሉ ባህሪም ሆነ ከህጉ ጋር ያልተገናዘበ ሆኖ አግኝተነዋል ብሎ እንግዲህ ይሄ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ማለት ነው በቅጽ 6 የሰበር መዝገብ ቁጥር 28686 ላይ
ሽሮታል ማለት ነው። የፌዴራል የመጀመሪያ ደረጃ ፍርድ ቤትና በከፍተኛ ፍርድ ቤት የጸናውን ውሳኔ በ10 ዓመት ይርጋ ይታገዳል የሚለውን ውሳኔ ሽሮ መሰረታዊ የህግ ስህተት ተገኝቶበታል ብሎ ውሳኔ ሰጥቷል ማለት ነው። እንግዲህ ወደ ቻናል ቤተሰቦች ከዚሁ የምንገነዘበው ቀጣይነት ያለው የውል መጣስ ከሆነ ይርጋ ሳይገድበው በማንኛውም ሁኔታ ወደ ፍርድ ቤት አቅርቦ ማሻር መጠየቅ የሚቻል መሆኑን መገንዘብ ያስፈልጋል ማለት ነው። እንግዲህ ወደ ቻናል ቤተሰቦች እነዚህ ለዛሬ ያቀረብኩላችሁ 5ቱ በፍትሐብሔር ጉዳይ በይርጋ የማይታገዱ ጉዳዮች ናቸው። በወፍ በረር ለማየት ያህል የመጀመሪያው የማይንቀሳቀስ ንብረት የመፋለም ክስ ነው። ሁለተኛው የውርስ ሀብት የድርሻ ክፍፍል ጥያቄ ነው። ያው ተጣርቶ የተቀመጠ የውርስ ሀብት የድርሻ ክፍፍል ጥያቄ ማለት ነው። ሶስተኛው በአደራ ዕቃ የሰጠ ሰው ዕቃውን ከአደራ ተቀባዩ ለማስመለስ የሚያቀርበው ክስ ነው። በአራተኛ ደረጃ ህገወጥ ውል ነው። በአምስተኛና በመጨረሻ ደረጃ ቀጣይነት ያለው የውል መጣስ ከሆነ እነዚህ በተለያዩ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ መሰረት በይርጋ የማይታገዱ የፍትሐብሔር ጉዳዮች መሆናቸውን ማወቅ ያስፈልጋል። እንግዲህ ውድ ቻናል ቤተሰቦች ለዛሬ ያቀረብኩላችሁ የህግ ምክርና ትንታኔ ይሄን ይመስላል። በሌላ ቪዲዮ እስከነገናኝ ድረስ በዚሁን ሰንብት። ቻው ቻው፣ ባባይ።